ከወሊድ በኋላ የወር አበባ መቼ ይመልሳል ተብሎ ይጠበቃል? የወር አበባ ሳይመለስስ እርግዝና በድጋሚ ሊፈጠር ይችላል? እነዚህ ጥያቄዎች በተደጋጋሚ ከሚቀርቡልኝ ውስጥ ናቸው። ዛሬ በደንብ አድርጌ እመልስላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ከወሊድ በኋላ የወር አበባ የሚመለስበት ጊዜ በዋነኝነት እናቲቱ ጡት እያጠባች ነው ወይስ አይደለም የሚለው ጥያቄ ላይ ይመሰረታል። ጡት እያጠባች እስከሆነ ጡት ብቻ ነው ወይ እያጠባች ያለችው? ልጇ እስከ 6 ወር በታች ነው ወይ የሚሉት ነገሮችም የራሳቸው የሆነ አስተዋጽኦ አላቸው። ለምን መሰላችሁ? ጡት በምናጠባበት ጊዜ የጡት ወተት እንዲመረት የሚያግዝ ፕሮላክቲን የሚባል ሆርሞን በሰውነታችን ውስጥ ይመነጫል። ይሄ ሆርሞን ደግሞ የወር አበባ እንዲቀር የራሱ የሆነ አስተዋጽኦ አለው። ምክንያቱም እንቁላል ወደ ማህፀን እንዳትለቀቅ ስለሚያደርግ ነው። እንቁላል ወደ ማህፀን ካልተለቀቀች ደግሞ ወር አበባ እንዳይፈጠርም ምክንያት ሊሆን ይችላል ማለት ነው። ለዚህ እኮ ነው ብዙ ጊዜ ካስተዋላችሁ የድሮ እናቶች ምንም አይነት የእርግዝና መከላከያ ሳይወስዱ ልጆቻቸው ግን በየ2 ዓመቱ ልዩነት ይወልዷቸዋል። ያ የሚሆንበት ምክንያት እንዳልኳችሁ ጡት ስለሚያጠቡ ቢያንስ እርግዝና በድጋሚ ለመፈጠር 1 ዓመት ከምናምን ይወስድባቸዋል እና በዛ ምክንያት ነው ማለት ነው። ይሄንን ስላችሁ ግን ሁሉም ሴቶች ላይ ይሄ ይፈጠራል ማለት አይደለም። አንዳንድ ሴቶች ላይ በቶሎ ከወለዱ በኋላ 1 ወር እንኳን ሳይሞላቸው፣ አንዳንዴ እንደውም በጣም ዝቅተኛ የተገኘው እንግዲህ ገና በ21 ቀናቸው ጀምሮ እንቁላል ወደ ማህፀን ልትለቀቅ ትችላለች። ያ ማለት ደግሞ ገና ከወለዱ በኋላ በ1 ወር ጊዜ ውስጥ የወር አበባ ማየት ሊጀምሩ ይችላሉ ማለት ነው። እዚህ ጋር በተደጋጋሚ የሚነሳልኝን ጥያቄ አብሬ ልመልስላችሁ። የወር አበባ ሳይመጣ እርግዝና ሊፈጠር ይችላል? መልሱ አዎ ሊፈጠር ይችላል። እንዳልኳችሁ እንግዲህ የወር አበባ ለመታየት መጀመሪያ እንቁላል መለቀቅ ይኖርባታል። ያችን እንቁላል ደግሞ በማወቅ ሰውነታችን ይዘጋጃል። እንግዲህ በዛ ፕሮሰስ ደግሞ የማህፀን ግድግዳ እየወፈረ ይሄዳል። እርግዝና ካልተፈጠረ ግን ያ የማህፀን ግድግዳ ይፈራርስና በወር አበባ መልክ ይፈሳል ማለት ነው። አንዲት ሴት ምንም አይነት የእርግዝና መከላከያ ካልተጠቀመች የወር አበባ ሳታይ እንኳን እንቁላል መጀመሪያ በምትለቀቅበት ጊዜ ወይም ደግሞ በመጀመሪያው በተለቀቀችበት ጊዜ ለእርግዝና ተጋላጭ ልትሆንበት ትችላለች ማለት ነው። ስለዚህ በአጭሩ የወር አበባ ሳታይ እርግዝና ሊፈጠር የሚችልበት እድል አለ ማለት ነው። ስለዚህ ነው ማንኛውም ሴት እርግዝና ሊፈጠር የሚችልበት እድል እንዳለ ካወቀችና ደግሞ እርግዝና እንዲፈጠር የማትፈልግ ከሆነ የቤተሰብ ምጣኔ ወይም ደግሞ የእርግዝና መከላከያ ከ6 ሳምንት ጀምሮ እንደውም ከ4 እስከ 6 ሳምንት ብሎ ነው የሚያስቀምጠው መውሰድ መጀመር ይኖርባታል ማለት ነው። ምንም እንኳን የወር አበባ ማየት ባትጀምርም። ሁለተኛው ዛሬ የምመልስላችሁ ጥያቄ ከወሊድ በኋላ መቼ ግንኙነት መጀመር ይመከራል የሚለው ነው። እንግዲህ በተለያዩ የሃይማኖት አስተምህሮች የራሳቸው ነገሮች አሏቸው የሚባሉት። ያንን ግን ዛሬ እዛ ውስጥ አልገባም። የምነግራችሁ ግን ከሕክምና አንጻር የሚመከረውን ነገር ነው። ከወሊድ በኋላ ከ4 እስከ 6 ሳምንት በኋላ ነው ግንኙነት እንድታደርግ አንድ ሴት የሚመከረው። ያ የሚሆንበት ምክንያት ደግሞ አንደኛ የእርግዝናና የወሊድ ጊዜ እንግዲህ ብዙ አካላዊ ለውጦች ያሉበት ጊዜ ነው። ብዙ ደም የሚፈስበት፣ እንደውም ምን ይባላል በውስጧ ያለው ቁስል ስለማይታይ ነው እንጂ የእንግዲህ ልጁ የነበረበት ቦታ ላይ ነው እንግዲህ አይደል ተነስቶ የሚወጣው። ስለዚህ ያን የሚያክል ቁስል እንኳን ሰውነቷ ውስጥ ወይም ማህፀኗ ውስጥ አለ ይባላል። ስለዚህ ለማገገም ጊዜ ይፈልጋል። ይሄ ጊዜ ደግሞ ሳይወሰድ ግንኙነት የሚጀመር ከሆነ ለተለያዩ ኢንፌክሽኖች እንድትጋለጥ ምክንያት ሊሆን ይችላል ማለት ነው። የስነ ልቦና ዝግጁነትን ያው እንደተጠበቀ ነው። ያንን ጥያቄ ውስጥ ሳላስገባ ወይም ደግሞ ስለሱ ሳላነሳ ራሱ በአካል ደረጃ ራሱ ማገገሚያ ጊዜ ያስፈልጋል ማለት ነው። የወለደችው በኦፕሬሽን እንኳን ቢሆን ቁስሉ እስኪድን ድረስ አሁንም ጊዜ ይፈልጋል። ስለዚህ ከዚህ አንጻር ቢያንስ ከ4 እስከ 6 ሳምንትን እንድትጠብቅ ይመከራል ማለት ነው። በሶስተኝነት የሚነሳው ጥያቄ የትኛውን የእርግዝና መከላከያ ልጠቀም የሚለው ነው። በነገራችን ላይ እንግዲህ ይህን ቻናል ለረጅም ጊዜ እያያችሁ ከሆነ የነበራችሁት ብዙ ቪዲዮዎችን ሰርቻለሁ በእርግዝና መከላከያ አይነቶች ዙሪያ ማለት ነው። ከወሊድ በኋላ ግን የትኛውን የእርግዝና መከላከያ ልጠቀም የሚለው ጥያቄ የሚመለሰው አሁንም ያቺ ሴት ጡት እያጠባች ነው ወይስ አይደለም በሚለው ላይ ነው። አንዳንድ የእርግዝና መከላከያዎች ለምሳሌ በአፍ የሚወሰደው ኪኒን የምንለው ለ1 ወር የሚወሰደው ማለት ነው፣ ቾይዝ የሚባለው በተለምዶ፣ እንዲሁም ደግሞ በየ3 ወር የሚወሰደው መርፌ የጡት ወተት መጠን እንዲቀንስ የራሳቸው የሆኑ አስተዋጽኦ አላቸው። ስለዚህ አንዲት አጥቢ እናት እነሱ እንድትወስድ አይመከርም ማለት ነው። ሌሎችን የእርግዝና መከላከያ መንገዶች ግን እንደየአስፈላጊነቱ አይታ
መውሰድ ትችላለች ማለት ነው። እያንዳንዱ የእርግዝና መከላከያ መውሰድ የሚቻልባቸው ሁኔታዎች፣ ማይቻሉባቸው ሁኔታዎች፣ ተያይዘው ያሉ የጎንዮሽ ጉዳቶች ማአት ነገሮች አሉ እና ያንን ደግሞ እያንዳንዱ የሰራቸውን ቪዲዮዎች ሄዳችሁ ብትመለከቱ እንዲሁም በፕሌሊስት መልክም ስላለ ከዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ፕሌሊስቱን። በቪዲዮ መጨረሻ ላይም ፕሌሊስቱን አስቀምጥላችኋለሁ። አንድ ላይ ማየት ትችላላችሁ ማለት ነው። ስለዚህ በዋነኝነት ግን በደንብ ማሰብ ያለባት የጡት ወተት መጠኔ ሊቀንስ ይችላል ወይስ አይችልም የሚለውን ነገር በደንብ አትኩሮት መስጠት አለባት ማለት ነው። እዚህ ጋር ደግሞ ሳልጠቅስ ማለፍ ማልፈልገው ምናልባት በአፍ የሚወሰድ ኪኒን ከሆነ የምትፈልጉት ለአጥቢ እናቶች የሚሆን በአፍ የሚወሰድ ኪኒን አለ እና ስለሱም እንደተለመደው ቪዲዮ ስለሰራው ማየት ትችላላችሁ። ስለምትወስዷቸው መድኃኒቶች ግን በደንብ ማወቅና መመካከር አለባችሁ ማለት ነው። ዛሬ እንግዲህ በተደጋጋሚ ኮመንት ላይ በሜሴጅም ከምትጠየቃቸው ጥያቄዎች ውስጥ መርጬ ይችን አጠር ያለች ቪዲዮ ሰርችላችኋለሁ። ምናልባት መመለስ የነበረብኝ ወይም ደግሞ በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ወይም ርዕስ ካለ እንደተለመደው ኮመንት ላይ ያስቀምጡልኝ። ማዛሬን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ለሌሎች ሰዎች በደንብ እነዚህ መረጃዎች እንዲደርሱ አስተዋጽኦ ማድረግ ትችላላችሁ። በነገራችን ላይ በዩቲዩብ ብቻ ሳይሆን በሌሎች የሶሻል ሚዲያ አማራጮች ላይም ልታገኙ ትችላላችሁ። ለዛሬ ያዘጋጀላችሁ ይህን ይመስል ነበር። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ እንደተለመደው ኮሜንት ላይ አስቀምጡልኝ። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለው ይባላል። በሙያዬ ክሊኒካል ሚድዋይፍ ነኝ። በዚህ ቻናል ስለ እናቶች፣ ስለ እርግዝና፣ ስለ ወሊድ፣ በአጠቃላይ ስለ ተዋልዶ ጤና፣ ስለ ህፃናት እንክብካቤ የምናጋራበት ቻናል ነው። እንደተለመደው ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።